ኢራን ወሳኝ ጄኔራሏን ተነጠቀች። የእስራኤል ከተማ ነደደች። አሁን ሰበር መረጃ ተሰምቷል። የሞሳድ የስለላ ተቋም ዳግም ኢራን የምትመካበት ወሳኝ ጄኔራሏን ነጥቋታል። የኢራን ምላሽ እጅግ አስከፊ ሆኗል። መካከለኛው ምስራቅ በደም የተነከረ ምድር ሆኗል። ሁሉም ነገር ወደ አስከፊ ደረጃ ደርሷል። በትላንትናው ዕለትም እጅግ አስደማሚ ጥቃቶች ተፈጽመዋል። ኢራን ታላላቅ ጄኔራሎቿን ከሞሳድ አደገኛ የሞት ወጥመድ ማስመለጥ ተስኗታል። በምትኩ ግን በመተኩሳቸው ሚሳኤሎች የእስራኤልን ከተሞች እያነደደቻቸው ነው። ለመሆኑ ኢራን ያጣችው ጄኔራል ማን ነው? የእስራኤል ኢራን ጦርነት ምን አዲስ ነገሮችን እያስተናገደ ነው? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታውቋል። የእስራኤል መከላከያ ሰራዊት የኢራን የጦር ጊዜ ዋና አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድሚኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገው የአየር ድብደባ መሆኑን ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣናቶች አንዱ የሆነውን የኢራኑ የጦርነት ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላማሊ ራሺድን ተክተው ሚናቸው መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳት የሚያደርስ ሲሆን የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። ኢራን ዛሬ ከጧት ጀምራ ተከታታይ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል የመከላከያ ኃይል ሲያስታውቅ 5 ሰዎች ላይ ቀላል ጉዳት መድረሱንም ተናግሯል። በዚህም የተነሳ የአየር ጥቃት ማስጠንቀቂያ ደውል በመላው ሀገሪቷ የተሰማ ሲሆን የመከላከያ ኃይሉ በተለያዩ የሀገሪቱ ክፍሎች ውስጥ የሚገኙ ነዋሪዎች ከጦር ኃይሉ የሚሰጡትን መመሪያዎች እንዲከታተሉም ጠይቀዋል። በኢየሩሳሌምና ቴል አቪቭ የሚገኙ የቢቢሲ ዘጋቢዎችም ዛሬ ረፋድ ላይ በርካታ የፍንዳታ ድምጾችን መስማታቸውንም ገልጸዋል። የጥቃት ማስጠንቀቂያ ደውልን ተከትሎ ቢያንስ አንድ ሚሳኤል ማዕከላዊ እስራኤል መምታቱም ተዘግቧል። የእስራኤል የአደጋ ጊዜ አገልግሎት ባወጣው መረጃ ረፋድ ላይ ከኢራን በተወነጨፉ ሚሳኤሎች ምክንያት በሰዎች ላይ ቀላል ጉዳት ደርሷል። በማዕከላዊ እስራኤል በሚገኝ አቶሚክ ማቆሚያ ስፍራ ላይ በደረሰ ጥቃት 5 ሰዎች በፍንጣሪ ተመተው ቀላል የመቁሰል ጉዳት እንደደረሰባቸው የእስራኤል የአደጋ ጊዜ አገልግሎት ቃል አቀባይ ማጊን ዴቪድ ተናግረዋል። የኢራኗ ከተማ ቴህራን በከባድ ፍንዳታ እየተናወጠች ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቴህራን ነዋሪዎች እያንዳንዳቸው መዲናዋን ለቀው እንዲወጡ ሲሉ መናገራቸውን ቢቢሲ ጽፏል። ትራምፕ የአሜሪካንን የብሔራዊ ደህንነት ምክር ቤት አጣዳፊ ስብሰባ መጥራታቸውም ይታወቃል። ፕሬዚዳንቱ የቡድን 7 አባል ሀገሮች ስብሰባቸውንም አሳጥረዋል ተብሏል። እስራኤል ትናንትና በቀጥታ ስርጭት ላይ ያለ የኢራን መንግስታዊ ቴሌቪዥን ጣቢያን መታዋለች። የህንጻ ፍርስራሽም ሲወድቅ በዚሁ አጋጣሚ ታይቷል ተብሏል። እስራኤል በኢራን የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን መደብደቧም ተሰምቷል። ኢራንም ወደ እስራኤል ሃይፍ፣ ቴል አቪቭና ኢየሩሳሌም በርካታ ሚሳኤሎችን መተኮሷም ታውቋል። አልጀዚራ እንደጻፈው ኢራን በእስራኤል ላይ ከዚህ ቀደም ታይቶ የማይታወቅ አይነት ጥቃት እንደምትፈጽምም ዝታለች። እስራኤል ካለፈው 40 አንስቶ በኢራን ላይ በምትፈጽመው ድብደባ የተገደሉ ሰዎች ብዛት 224 ደርሰዋል። እስራኤል ኢራን ዛሬ ጧት ደብድባኛለች ስትል ወቅሳለች። ኢራን ዛሬ ከጧት ጀምራ ተከታታይ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል የመከላከያ ኃይል ሲያስታውቅ 5 ሰዎች ላይ ቀላል ጉዳት መድረሱንም ተናግሯል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትራምፕ ወደ ዋሽንግተን ቀደም ብሎ የተመለሱት በተኩስ አቁም ላይ ለመሳተፍ ነው ማለታቸው ስህተት ነው ሲሉ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ጽፈዋል። በአሁኑ ወቅት ወደ ዋሽንግተን የሚሄደው ለምን እንደሆነ ሀሳቡም የለውም ያሉት ትራምፕ ነገር ግን በእርግጠኝነት ከተኩስ ማቆም ጋር ምንም ግንኙነት የለውም፣ ከዚህ በጣም የገዘፈ ነው ብለዋል። ትራምፕ ጉባኤው ከመጠናቀቁ በፊት ለምን እንደተመለሱ በዝርዝር ያሉት ነገር የለም።
ሰኞ በካናዳ አልበርት በነበረው የቡድን ሰባት ጉባኤ ላይ ንግግር ያደረጉት የፈረንሳዊ ፕሬዝዳንት በኢራንና እስራኤል መካከል የተኩስ አቁም ስምምነት እንዲደርስ ለማድረግ ከመሆኑ አንፃር የትራምፕ ጉባኤው ከመጠናቀቁ በፊት ቀድሞ መሄድ አዎንታዊ ነው ብለዋል። የመገናኘትና ሐሳብ የመለዋወጥ እቅድ አለ። የተኩስ አቁም ስምምነት ላይ ለመድረስና ከዚያም ሰፋ ያለ ውይይት ለመጀመር ሐሳብ ቀርቧል ሲሉ ማክሮን ለጋዜጠኞች ተናግረዋል። ኪውዝ ስቴት ክራፍት ተጠያቂነት ኢንስቲትዩት ስራ አስፈጻሚ ምክትል ፕሬዝዳንት ትሪፓ ፓሪስ በኢራን ጥቃቶች የሚደርሱ ጉዳት እየጨመረ በመምጣቱ የእስራኤል የሚፈሩ የሚሳኤል መከላከያ ስርዓቶች ስንጥቅ እያሳዩ እንደሆነ ግልጽ ነው ብለዋል። የአይረን ዶምና የአሜሪካ መከላከያ ስርዓቶች ታድ ውጤታማ አለመሆኑን ያሳያል ብለዋል። በአጠቃላይ እስራኤላውያን በግልጽ የተሳሳተ ስሌት ሰርተዋል። ይህ ቀላል እንደሚሆን አስበው ነበር። ልክ አሁን ለአንድ ዓመት ተኩል ያህል ስደተኞችን በድንኳን ውስጥ በጋዛ ላይ በቦምብ ከማፈንዳት ጋራ ተመሳሳይ አድርገውት ነበር። ፓሪስ እስካሁን ድረስ እስራኤል ያደረገችው ብቸኛው እርምጃ አሜሪካ ወደ ጦርነቱ እንድትገባ መጠየቅ ነው። ነገር ግን አሜሪካ እንደዛ ለማድረግ ምንም አይነት ምልክት አላሳየችም ብለዋል። ትራምፕ በሰላም ስምምነት ለመደራደር በሚያስችል ሁኔታ ላይ ናቸው ሲሉ ፊኒክስ ለኒውስዴይ ዓለም አቀፍ አገልግሎት ገልጸዋል። ፕሬዝዳንቱ በድርድር ላይ የተመሰረተ ሰላምን ለመቀበል የሚያስችል ሁኔታን ለቴህራን ሊያቀርቡ ይችላሉ። ነገር ግን ኢራን ደካማ የመደራደር ቦታ ላይ በመሆኗ ትግሉን እንድትቀጥልና በእስራኤል ላይ የበለጠ ጉዳት ለማድረስ ማበረታቻ ነው በማለት በአንጻሩ ፕሬዝዳንት ትራምፕ ስልኩን አንስተው ኔታንያሁ በቃ ይሄን ለመጨረስ 24 ሰዓት አለ ሊላቸው ይችላል ሲሉም ተደምጠዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቂ እንዳሉት የኢራን ፓርላማ የኒኩለር መከላከል ስምምነትን ለመተው ህግ ለማውጣት እየሰራ ነው ብለዋል። ሆኖም ግን ቴህራን ጅምላ ጨራሽ የጦር መሳሪያዎችን ማምረት እንደምትቃወም ገልጸዋል። እንደ አውሮፓውያን አቆጣጠር በ1968 የተፈረመውና በ1970 ስራ ላይ የዋለው 190 አባላት ያሉት ስምምነት ከዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ ብሪታንያና ፈረንሳይ ውጭ ያሉ ፈራሚዎች የኒኩለር ጦር መሳሪያ እንዳይገዙ ከልክለዋል። በምላሹ በተባበሩት መንግስታት የሚመራውን ሰላማዊ የኒኩለር ፕሮግራሞችን በኃይል ማመንጨት እንዲቀጥሉ ይፈቅዳሉ። ድል ወደ መቀዳጀት እያመራነን ሲሉ ጠቅላይ ሚኒስትር ኔታንያሁ መናገራቸውም ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀዳጀት እያመራን ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥልም ተናግረዋል። በዚህ ጦርነት ግባችን የሆኑትን ሁለት ጉዳዮችን ለማሳካት እየሰራን ነው። እነሱም የኒኩለር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ነው ብለዋል ጠቅላይ ሚኒስትሩ። ኔታንያሁ አሁን ሀገራቱ አንዳቸው በሌላኛቸው ላይ እየፈጸሙት ያሉትን ጥቃቶች በሁለት የለዩ ሲሆን የእስራኤል ኢላማዎች የኒኩለርና የሚሳኤል ማዕከላት ናቸው ሲሉ የኢራን ደግሞ እስላማዊ ሰዎችን ኢላማ ያደረጉ ናቸው ብለዋል። ለቴህራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ውጡ እንላለን፣ ከዚያም እርምጃ እንወስዳለን በማለት የሀገራቸው ሰራዊት የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚኖሩ ዜጎች ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰን ድል እስክንቀዳጅ ድረስ እንቀጥላለን ብለዋል። እስራኤል በኢራን ላይ ጥቃት ከከፈተችበት ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባለስናችሁ መረጃ እንደተደስታችሁበትና ስለዚህ አዲስ የተገደለው የኢራን ጄኔራልና የእስራኤል ከተሞች መንደዳቸው በቂ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለም ይሁን።